ሰሞኑን አንድ ነገር ሰማለሁ፣ ሰግጥ የሚል ነገር በጌታ በኢየሱስ ክርስቶስም። ሰግጥ ማለት ደድብ ማለት ነው። ሰግጥ ማለት ከሰውነት ተራ ውረድ ማለት ነው። ሰግጥ ማለት እርቃንህን ሁን ማለት ነው። ሰግጥ ማለት አይምሮ የጎደለው ሰው ሁን ማለት ነው። ሰግጥ ማለት አይምሮ ወይም ደግሞ አብኖርማል የሆነ ነገር አድርግ ማለት ነው። ይሄ ደግሞ በካልቸርም ሲታይ ኢትዮጵያውያን አይመጥንም። ኩሩ የሆኑ ህዝቦች ነን። ምክንያቱም እግዚአብሔርን የምንፈራ በእግዚአብሔር ላይ ያለን መተማመን ሙሉ የሆነን ህዝቦች ነንና እግዚአብሔርን የምንፈራ ሰውን የምናከብር ታላቆቻችንን የምናከብር ነገስታትን ኃያላንን የምናከብር ለነገስታት ለኃያላን ለትውልዱ የምንጸልይ ለምዕራቡ ለምስራቁ ለሰሜኑ ለደቡቡ የምንጸልይ ሰዎች ነንና መሰገጥ በእኛ አያምርም። ይሄ ሰግጥ የሚለው አባባል የኤልዛቤል ምክር ነው። ኤልዛቤልና የኤልዛቤል አማልክቶች ብዙውን ጊዜ ናቡቴን ለማስገደል የምስኪኑን እርሻ ለመውሰድ ብዙ ነገር አድርገው የስገጣን ነገር ነው የሰሩት። እዛ ጋር የድድብና ነገር ነው የሰራችው ኤልዛቤል። መታ ምስኪኑን የእግዚአብሔርን ሰው ኤልያስን አስፈራራችው፣ ዛተችው። ትላንትና የባኦል ነቢያትን ያስገደለውን ያረደውን ጣዖት የሚያመልኩትን እግዚአብሔርን የማያመልኩትን ከምድሪቱ ላይ ያጠፋውን ኤልያስን አስፈራርታ ከእንደገና መታ። ግን አንድ ያልሰገጠ አንድ ግን ለእግዚአብሔር የተለየ አንድ አይቶ የሚያሳይ እዩ የሚባል መጣና እንዲህ አለ፣ ኤልዛቤልን ከሰገነት ላይ አውርዷት ፈጥፍጧት አለ። የናቡቴንን ሬሳ ናቡቴንን በዚህ በሞተበት ቦታ በተገደለበት የኤልዛቤልን ደም ውሾች ይልሷታል አለ። ውሾች ይልሷል እንዳለ ውሾች የኤልዛቤልን ደም ላሱት። ወዳጆቼ ወንድሞቼ፣ እኛ በተለይ ኢትዮጵያውያን እኛ እግዚአብሔርን የምንፈራ እኛ የእግዚአብሔር አገልጋዮች የኤልዛቤልን ምክር ልንተገብረው አይገባንምና መሰገጥ በእኛ አያምርም። ጌታ ለዘላለም ይባረክ። ኩሩ የሆኑ ህዝቦች፣ ምክንያቱም እግዚአብሔር አምላክ የሚረዳን በሰውኛ ስናየው እኛ ግሩም የሆን የእግዚአብሔር አምሳል ያለን ሰዎች ነን። ጌታ ለዘላለም ይባረክ። በእኛ ማክበርና መከበር፣ በእኛ መወደድና መውደድ፣ በእኛ መልካም ማሰብ፣ ለሌላው ቅን መሆን እንጂ የሚያምርብን ሰግጥ የሚለው የሞኝነትና የተረት ንግግር አያምርብንም። ይህንን በኢትዮጵያዊነት መንፈስ በእግዚአብሔር ሰውነት መንፈስ እንቃወመዋለን። ጌታ ለዘላለም ይባረክ። እናንተ የእግዚአብሔር ሰዎች ከቁመናችሁ አትውረዱ፣ ከሰውነት ልክ አትውረዱ። እናንተ የእግዚአብሔር ሰዎች በእግዚአብሔር ፊት ሁኑ፣ የዓለምን ነገር አትተግብሩ። ጌታ ለዘላለም ይባረክ። ወንድማችሁ መስፍን ወልደ ጊዮርጊስ ነኝ። ኮሜንት አስተያየት ካለ በቲክቶክ፣ በቴሌግራም፣ በዩቲዩብ፣ በማህበራዊ ሚዲያ በአጠቃላይ ይገኛለሁና ተባረኩልኝ።